Akahaadhatisyoota'e hin fakkeeffamu. Akka abbaatis yoo ta'e hin fakkeeffamu. Akka haadhatis yoo ta'e hin fakkeeffamu. Akka abbaatis yoo ta'e hin fakkeeffamu. Akka abbaatis yoo ta'e andu kana ifatti ba'e Yesuusi namaa ta'e. Ajaa'ani kaasaya isa hindarbe barri boicha 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 ando kana ifatti bae Yesus nama ta'e Yesus nama ta'e ejjata kaasayaan isa እናቱ ነው አሳድግ እንደ አባት ሰብስቦ አሳድግ እንደ ወንድም መክሮ አሳድግ እንደ እህል ደብቆ አጎረሰ እንደ እናቱ ነው አሳድግ እንደ አባት ሰብስቦ አሳድግ እንደ ወንድም መክሮ አሳድግ እንደ እህል ደብቆ አጎረሰ ይበልጣል ኢየሱስ ከእናት ይበልጣል ከአባት ይበልጣል ይመቻል ኢየሱስ ከእናት ይመቻል ከአባት ይመቻል እኔ ምስክር ነኝ ጠላቴ ሲዋጋልኝ ጨለማዬን ሲያበራልኝ እኔ አይቻለሁ በለቅሶ ሸለቆ ሲደርስልኝ ጠላቴ ሲዋጋልኝ ጨለማዬን ሲያበራልኝ እኔ አይቻለሁ ከእናት ይመቻል ከአባት ይመቻል እኔ ምስክር ነኝ ይደላል ኢየሱስ ከእናት ይደላል ከአባት ይመቻል እኔ ምስክር ነኝ ታሪክ የጀመረ በቀራንዮ በመስቀሉ ግርጌ አጋጣሚ አይደለም መወለድ ማለት ሰይጣን ሲቀጠቀጥ ራሱ ሲመታ ባርነቴ ሲሻር ሰንሰለት ሲፈታ ጠላት ሲመሽብኝ ሲነጋ የሕይወት ታሪኬ ተጀመረ ሲያጋ ምስጋናዬ አምልኮዬ 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 ምስጋናዬ ምስጋናዬ አምልኮዬ አምልኮዬ ኢየሱስም ወደ ፊልጵስዩስ ቄሳርያ አገር በደረሰ ጊዜ ደቀ መዛሙርቱ ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርምያስ ወይም ከነቢያት አንዱ ነው ይሉሃል አሉት። እርሱም እናንተ እኔ ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንደዚህ አለ፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ደምና ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህም ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነምም ደጆች አይችሏትም። ሃሌሉያ። የመንግሥተ ሰማያትንም መክፈቻዎች እሰጣለሁ፣ በምድር የምታስረው ሁሉ በሰማይ ታሰረ ይሆናል፣
በምድር የምትፈታው ሁሉ በሰማይ የተፈታ ይሆናል። ያን ጊዜ እርሱ ክርስቶስ እንደሆነ ለማንም እንዳትናገሩ እንዳይናገሩ ደቀ መዛሙርቱን አዘዛቸው። አሜን። ይህንን የእግዚአብሔርን ቃል አብረን እንካፈላለን። የመልእክቴ ርዕስ የሚሆነው ያሰርከው ታስሯል። አሜን። እስቲ አጠገባችሁ ግን ሰው አለ? ምናልባት የሌለ ሰው ካለ ምናልባት ሲፈልግ አጠገባችሁ ሰው አለ? እየተንቀሳቀሰ ነው፣ እየተነፈሰ ነው፣ ሰላም ነው። እዚህ ያለ ቼክ አድርገውና ሁለት ሰው ነው አሜን ሲል የሰማው። ኢየሱስ ጌታ። አሜን። አጠገባችሁ ያለው ያዙትና ያሰርከው ይታሰራል። አቤት አቤት አቤት። ምንም አትጠራጠር። ባለፈው ስለ እምነት አውርቻለሁ። ዛሬ ደግሞ እየነገርኩ ነው። ያሰርከው ይታሰራል። አሜን። ወይኔ ወይኔ ወይኔ። አሜን የምትሉ ሰዎች በደንብ አሜን በሉ። ለእናንተ እንደ አሜንታችሁ ይሆንላችሁ። አሁንም ድገሙና አንዱ ሰው እንደዚህ በሉ፣ ስማ በሉ። ሰሞኑን ብዙ ነገር ታስራለህ። የምታስረው ሁሉ እዛው ታስሮ ይቀራል። ማነው ዝም ብሎ አሜን? ኢየሱስ ክርስቶስ ጌታ። ኢየሱስ ክርስቶስ ከሌለ ሃይማኖት ራሱ ገዳይ ነው። አየነው እስኪ ቀመስኩትን ቅመሱ፣ የሕይወት እንጀራ ነው እሱ። ይበላል ይጠጣ ብነግስ ኢየሱስ ጌታ። ስሙኝ፣ ብዙ ሰው ከዚህ ሊጀምር ከመልእክቱ ከመጀመር ከርዕሱ ሊጀምር ከኔ ጋር ሁን። ሀሳባችሁ እዚሁ ብዙ ሰው ያለውን አቅም በደንብ ጠንቅቆ ያውቃል። ይህን ብዙ ጊዜ እናገራለሁ። ቸርች ላይ ያለውን አቅም ጠንቅቆ ያውቃል፣ ወይንም በክርስቶስ ኢየሱስ የተደረገለትን ጠንቅቆ ያውቃል። ምድር ያሸብረዋል፣ ሰው ያሸብረዋል፣ ሴጣን ያሸብረዋል፣ ጥንቆላ ያሸብረዋል፣ መተት ያሸብረዋል፣ አስማት ያሸብረዋል፣ የሰው ወሬ ያሸብረዋል። ሽብር በሽብር ምድሪቱ ላይ ሰውን ሁሉ እየሄዳችሁ ቼክ ብታደርጉ ሽብርተኛ፣ እስፔሻሊ ደግሞ ክርስቲያን ሽብርተኛ ሲሆን በጣም ያሳዝናል። ክርስቲያን የሚሸበር ሲሆን፣ የሚናወጥ ሲሆን፣ በማዕበሉ ወጀቡ ንፋሱ የሚመጣው የጨለማው ስርዓትና ሲስተም የሚያናውጠው ሲሆን በጣም የሚገርም ግራ ያጋባቸዋል። ክርስቲያን በሚሸበረው ምድር ላይ ተረጋግቶ የሚኖር፣ በምትናወጠው ምድር ውስጥ ክርስቲያን ባለመናወጥ አምላኩን እያየ የሚመላለስ፣ በተረበሸው ዓለም ላይ በተረበሸው ዓለም ላይ ሳይረበሽ ጸንቶ የሚቆም፣ ምንም የማያናውጠው። አንዳንዴ ሰዎች መጥተው ምንድን ነው እንደዚህ የሚያደርገው እስኪሉክ ድረስ አንዳንዴ ሰዎች መጥተው ምንድን ነው የሚያኖራት? በምን እየኖረች ነው? ምንድን ነው መታመኛዋል? ምን ላይ ተደግፋ? ባለፈው ነግሬያቸዋለሁ። በእግዚአብሔር ላይ መተው ወይ ደግሞ እግዚአብሔር ላይ መደገፍ ነው። እንዴት ምንም እንደማትችል ሆነ። ክብር ለኢየሱስ ይሁን። ዛሬ የደረስነውን መድረስ ሰው ረድቶን ሳይሆን እግዚአብሔር ደግፎ። የገባው ሰው አሜን። የሆነልንን የሆነው የቻልነውን ያስቻለን የገባንበት ዓለም ውስጥ የጨመረን የኛ ብቃት፣ የኛ ችሎታ፣ የኛ እውቀት፣ የኛ ታክቲክ፣ የኛ ማንነት ሳይሆን መለኮት ከኛ ጋር ሆኖ እግዚአብሔር ራሱ ደግፎን። አንድ ሰው እግዚአብሔር ደግፎኝ ነው ይበል። ኢየሱስ ጌታ። ስንቶቻችሁ ይህንን ታውቃላችሁ? እግዚአብሔር እንደደገፋችሁ። ክብር ለመንፈስ ቅዱስ ይሁን። እና ክርስቲያን አቅሙን ሲያውቅ እየተናወጠ አይኖርም፣ እየተረበሸ አይኖርም። አቋም አድርጎ ይኖራል። የአቋም ሰው፣ የውሳኔ ሰው፣ ወስኖ
ይኖራል። ምናልባት አንዳንዶቻችሁ ትንቢት ነው የምትጠብቁት። አሁን የምነግራችሁ ከትንቢት ከፍ ያለ ነው። ለዘላለም ታሪክሽን ነው ነቅሎ ይቀይረዋል። አሜን። ከሰማሽኝ የምነግርሽ ቃል ከምነግርሽ ትንቢት ይበልጣል። አቤት አሜን አላችሁ አመራጂ ስትንዱበት ሰገኔ ዋቀዮ ለላ ሰገኔን ዋቀዮ ራጅረጫ ሴናቄ ሁሉ ማን ይገደ እንጂ ሃሌሉያ የሚቀይረውን የእግዚአብሔርን ቃል ነግርሃለሁ። ስነቀል ታሪክን ይቀይረዋል። አሜን። እርግጠኛ ነኝ የሚከተለው ደግሞ ይከተላል። በኢየሱስ ስም ዛሬ ቀንበር ይሰበር። አሜን። ከፋርግና እንበል በኢየሱስ ስም በለ በኢየሱስ ስም ቀንበር ተሰበረ። ጨለማተን ወገደ። ይገኝ ባካሜን በል በኢየሱስ ስም ሃሌሉያ አሜን። ተመልከቱ በዚህ መጽሐፍ ቅዱስ ክፍል ይሁ በደንብ ቅዱስ ክፍል ኢየሱስ ነው ወደ ፊልጵስዩስ የሚባል ሀገር መጣ። ወደ ፊልጵስዩስ የሚባል ሀገር መጥቶ ደቀ መዛሙርቱ ከእሱ ጋር ናቸው። ተሰብስበው ቁጭ ብለው ጥያቄ ጠየቃቸው። ምን ብሎ? ሰዎች የሰውን ልጅ ማን ይሉታል? ሰዎች የሰውን ልጅ በሌላ አባባል ሰዎች እኔን ማን ይሉኛል? ማን ይሉኛል? ጠየቃቸው። የጠየቃቸው ምን ብሎ ነው? ሰዎች የሰውን ልጅ ማን ይሉታል? ማን ይሉኛል እኔ ብሎ ደቀ መዛሙርቱን ጠየቃቸው። አንዳንዶቹ ዮሐንስ ነው ይሏል፣ ሌላው ደግሞ ኤልያስ ይላል፣ ሌላው ኤርምያስ ነው ይላል፣ ሌላው ደግሞ ከነቢያት መካከል አንዱ ነው ይሏል። እንግዲህ ሁሉም የየራሱን እየተናገረ ነው። ብልግልና ዮሐንስ ነው ይሏል። ሰዎች ሲያወሩ ስላንተ የሚያወሩት ዮሐንስ ነው ብለው ያወራሉ። ሌላው ደግሞ ኤልያስ መጥቶ ነው፣ ኤልያስ ተገልጦ ነው ብለው ያወራሉ። ሌሎች ደግሞ ኤርምያስ ከነቢያት መካከል አንዱ ነው ብለው ይላሉ። ብለው ሲሉ ኢየሱስ እንደዚህ አለ፣ እናንተ ማን ትሉኛላችሁ? ኢየሱስ ጌታ ነው። አሜን። አያቸው አሁን ምን ይላሉ ሚለውን ጠየቃቸው። ሚሉትን ነገሩት። መልኩን አሳዩት። ይህንን ነው የሚመስለው። የኢየሱስ እንቅስቃሴ በጣም ከባድ እንቅስቃሴ ነው። ታውቃላችሁ በዚያ ዘመን ዮሐንስን እንደ ነብይ ነው የሚቀበሉ። እጅግ በጣም የሚገርም ነብይ ነው። ኢየሱስን መስክሮለታል። ፈሪሳውያንን ጠርቶ ትዝ ይላችሁ እንደሆነ መጥተው አንድ ጥያቄ ጠየቁት። ይሄ እግዚአብሔር ከእሱ ጋር ካልሆነ በቀር አንተ የምታደርገው ይህንን ታምራት ማን ያደርግ ይችላል ሲሉት እንዲነግራቸው ሚስጥር እንዲነግራቸው ይህንን ታምራት የምታደርግበትን ንገረን ብለው ሲጠይቁት አንድ ነገር ጠየቃቸው። እኔ የምጠይቃችሁን ከመለሳችሁልኝ እነግራችኋለሁ አላቸው። ምን አላቸው? የዮሐንስ ጥምቀት ከሰማይ ነው ወይ ከምድር አላቸው። ሃሌሉያ አሜን። ምን የዮሐንስ ጥምቀት ከሰማይ ወይ ከምድር ብሎ ሲጠይቃቸው እንማከራሉና ከህዝቡ መካከል ዞር አሉ። ምን እንበል? ከሰማይ ነው ካለው ለምን አልተቀበላችሁም ይለናል። ከሰማይ አይደለም ካልን ህዝብ ዮሐንስን እንደ ነብይ ይቀበለዋል፣ ወግሮ ይገድለናል። ስለዚህ ምን እንበል? አናቅም እንበል። ኢየሱስ ጋር መጡና አናቅም ማለት አታውቁም? ያውቃሉ። ኢየሱስ ጌታ አሜን። ያውቃሉ። ስለሚያውቁ ነው። ከሰማይ ነው ካልን አልተቀበሉትም። ዮሐንስንም ገለውታል። ዮሐንስንም አልተቀበሉትም። ስለዚህ ከሰማይ ነው ካል ለምን አልተቀበላችሁም ብሎ እዚህ በፊት ለፊት ያፋጥጠናል። ደግሞ እንደገና መለስ ብለን ከምድር ነው ከሰማይ አይደለም ካልን ይህ ህዝብ ደግሞ ዮሐንስን በጣም ይወደዋል። ለዮሐንስ ያለው ቦታ ከፍ ያለ ነው። እንደ ነብይ ተቀብለውታል። ወግረው እዚሁ ሬሳችን ነው የሚቀረው። ስለዚህ ያለን አማራጭ አናውቅም። ኢየሱስ ጋር መጥተው አሉት። ኢየሱስ ያቀኝ እንደዚህ ያላቸው እንግዲያውስ በምን ኃይል ይህንን እንደማደርግ አልነግራችሁም ማለት ነው። ኢየሱስ በዚህ ምድር ሲመላለስ አወዛጋቢ ትለዋል። አንዳንድ ቦታ ላይ ውስግብግብግብ እስኪሉ አድርጓቸዋል። እዚህ ዝም ብሎ አሜን አሜን። ለጴጥሮስ እንደዚህ ያለው የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ደምና ስጋ ይህንን አልገለጠልህም። ስለዚህ ምንድነው ብፁዕ ነህ። ይሄ ነገር ከደምና ከስጋ ጋር ተማክራ አይደለም፣ ሰማይ ነው የገለጠልህ። በደንብ ስሙ። ሰማይ ሲገልጥላችሁና ስጋ ሲገልጥላችሁ ልዩነት።
ስጋ ሲገልጥላችሁ ካልኩሌት አድርጋችሁ ነው። በስጋ ነው። ለዚህ ነው መጽሐፍ ቅዱስ እንደዚህ ብሎ ይናገራል አይደል? ከስጋ የተወለደ ስጋ ነው። ከምን? ከስጋ የተወለደ። ለምን? እንደ ስጋ ያስባል፣ እንደ ስጋ ይኖራል፣ እንደ ስጋ ነው ሁሉን ነገር የሚያደርግ። ከመንፈስ የተወለደ ደግሞ መንፈስ ነው። ኢየሱስ ነው ያለኝ መንፈስ ነው። ለምን? ንፋስ ከየት ወዴት እንደሚነፍስ አታውቁም። ቀንሯችሁ እንደዛ ነው። መንፈስ ወደሚነዳ ነው የምትነዳው። ሂሳብ ሰልታ አይደለም። የገሃነም ደጅ አይችሏትም ቤተክርስቲያን። የገሃነም ደጆች ሞት፣ የገሃነም ደጆች የጨለመው ዓለም የሚጠቀምባቸው የሐሰት አስተምሮች፣ መቀዛቀዞች። ልብ ማለት በክርስትና ህይወታችሁ ልብ ያላችሁ እንድትሆኑ፣ በክርስትና ህይወታችሁ የተምታታ ህይወት እንድትኖሩ፣ የተመሰቃቀለ እውቀት ውስጣችሁ እንዲቀመጥ የሐሰት አስተምሮ ሴጣን የሚጠቀምበት፣ ቤተክርስቲያንን ሴጣን ሊመጣ የሚጠቀምበት አንዱ ማቀዛቀዝ ነው። ቀዝቃዛ እንድትሆኑ፣ በድን እንድትሆኑ፣ መንቀሳቀስ እንዳትችሉ። አንዳንድ ሰው ጀምሮታል ታውቃላችሁ፣ መቀዛቀዝ ጀምሯል። ትናንት ሃሌሉያ ሪሪሪ ምናምን ነው ቀዝቅዟል። ሴጣን ትልቅ ሰዎች ህይወት ላይ የሚያመጣው ነገር ነው ማቀዛቀዝ፣ መነቃቃት እንዲቀንስ፣ ጸሎት እንዲቀንስ፣ ሃሌሉያ እንዲቀንስ፣ አምልኮ እንዲቀንስ፣ መንፈሳዊ ነገር ላይ ቸርች እንዲቀንስ ማቀዛቀዝ፣ ለብ ያለ እንዲሆን። እዚህ እኮ ነው ወይ ሙቅ አይደለ ወይ በራድ አይደለ፣ ለብ ያልክነ። ስለዚህ ብለን ነው ካፌ ልተፋ ነው። ለዚህ ተጠንቀቅ። ለብ ያለ ለምንም አይሆንም። ወይ መቀዝቀዝ ነው ወይ መሞቅ። ይኸውላችሁ ትል የቀዘቀዘ ነገር ውስጥ ዘግቶ ይቀመጣል እንጂ ላዩ እንደፈለገ ይቀመጣል። የሞቀ ነገር ውስጥም ትል አይቀመጥም። ለብ ያለ ነገር ግን ይመቸዋል። የአንዳንድ ክርስቲያን ህይወት ለብ ያለ ነው። ሰይጣን ይገባል እንደፈለገ፣ ሞት እየመጣ ያስፈራረዋል። አንዳንድ ሰው ሌሊቱን ሙሉ እባብ ሲያባረው ያለ፣ ሌሊቱን ሙሉ ጸልየንለት ሰብረንለት ሰውየውን ማታም ይከተለዋል እባቡ። አየህ እንትን ነው ታውቃለህ። አንተ ነበርክ ሌሊቱን ሙሉ ሰይጣንን እያባረርክ መቀጥቀጥ ያለብን። ተቀይሮ አንተን ያባረራል። አናቱ የተወጋይ አሜን። በእናትህ ጮና አሜን በል። አሜን። አንዳንድ ሰው ጅብ ሲያባረው ነው ሁሌ የሚያየው። አንዳንድ ሰው መቃብር ነው የሚያሳድር። አንዳንድ ሰው ትሞታለህ አንቄ ይደፋል። የሆነ ግዙፍ ሆኖ ይመጣና ኮሮሮን ይዞ እንዲጋርጎ ትንፋሽ ያሳጧል። እሱ እየተጠቀመ ነው። አንተ አንቀን ልታንፈራፍረው ሲገባ እሱ ሌሊቱን አልጋ ላይ ያንፈራፍራል። ያዙ ልቀቁኝ ትላለህ። አናቱ የተመታ አሜን። አንዳንድ ሰዎች ሰው ራሱ ያስደነግጣሉ። ምን እንደሚያራግጣቸው አታውቁም። ይራገጣል። እንደዚህ በቃ ገጥሟቸው ያውቃል። አምጥቶ እግሩን አፈሌ ቆጭ አድርጎ ኢየሱስ ተኝቷል እኮ ቀና ስትል እግሩን ቧ ሲያደርግ ወይም ከንፈሬ ብለህ ቀና ስትል ልጁ ጦሽ ያላት እያለ ነው። ግን እንደዛ እያደረገ ያለው ያየው ነገር አናቱ የተመታ አሜን። ስራ ተለዋውጠን አሜን። እዚህ አንድ ዘይቶና አናቱ ይወጋ በል። አናቱ ይወጋ። አሁን ተመልከት፣ የገሃነም ደጆች አይችሏትም ነው የተባለው። ምን አይሏትም? አይችማንን ቤተክርስቲያን ይስሐቅን የገሃነም ደጅ አይችለው። አሜን። እዚህ አንድ ሰው በእምነት ይናገር፣ እኔን የገሃነም ደጅ አይችለኝም ይበል። የገሃነም ደጅ አይችልም። አንዳንድ ቤተ ቸርች ሄዶ ይጠራጠራል። ታውቃለህ፣ ውጣ ሲባል ይደነግጣል ይላል። ለምን ነው የምትደነግጠው? እውነት እኮ ነው እላችሁ። አንዳንድ ሰው አይኖቻችሁን ጨፍኑ፣ አሁን አጋንንት እንቃወማለን ሲባል አፍጥጦ ትንሽ እንኳን አይቀንስም ይመስለኛል። ሰይጣን ራሱ መጥቶ በአይን በኩል የሚገባ ነው ይመስለው። አናቱ የተወጋ ፍርሃት ይደነግጣል። እኔ ልጮ ይሆን ይላል። እንዴት እኔ ጋር ሰይጣን ምን አባቱ ሊያደርግ ነው ይመጣ? በቀላል አማርኛ ምን ሊያደርግ ነው እኔ ጋር የሚመጣው? እኔ እኮ እንዲህ ተብሎልኛል፣ የገሃነም ደጅ አይቋቋምም። አሜን። እኔ ከአገልጋይ አጋንንት ጮኸ ሲባል ሰምቼ አውቃለሁ። ከነብዩ ውስጥ አጋንንት
ባለፈው ነግሬህ ነበር አይደል? እየሰማ አጋንንት ማታ ማታ ቀን እየመጣ ጭንቅላታቸውን ሊያፈነዳም ያደርሳቸው ነቢያቶች እንዳሉ ነግሬሃለሁ። ሰውየው ሲያገለግል ታምር ድንቅ ነገር ይሆንበታል፣ ሰዎች ይፈታሉ። እሱ ግን ገብቶ ይጨነቃል። መጽሐፍ ቅዱሳዊ ነው። ደግሞ ልንገርህ፣ ሳኦልን ክፉ መንፈስ መጥቶ ያስጨንቀው ነበር። ሳኦል ምን አይነት ሰው? የተቀባ ሰው፣ ከዳዊት በፊት እግዚአብሔር የተጠቀመበት የሚገርም ቅባትና አቅም ያለበት፣ አማሌቃውያንን ፈጽሞ እንዲያጠፋ እግዚአብሔር የቀባው፣ ምድሪቱን ያሳረፈ የሚገርም ነገር ደግሞ የእግዚአብሔር ምርጫ የነበረበት ሰው ነው እና አጋንንት ያስጨንቀው ነበር። አይገርም? እድል ሰጥቶት ገብቶ ያስጨንቀው ነበር። መጽሐፍ እንዲህ ሲላል አላነበባችሁም? ዳዊት በገና በደረደረ ጊዜ ክፉ መንፈስ ከሳኦል ምን ይል ነበር? ይሸሽ ነበር። ስለዚህ አይነት የሆነ ነብይ ውስጥ አጋንንት አለ ምናምን ሲባል በጌታ በኢየሱስ ስም እንደዛ ነው እንደ እያልክ ከቸርች እንዳጠፋ ጥንቃቄ ነው የሚጠይቀው። አጠገብ ያለ በምድር የምታስረው በሰማይ ምን ያለ ነው? የሚገርመው የመንግስተ ሰማያትን ቁልፍ ሰጠው እኮ ነው ያለው። አይገርም? የሰማይ ቁልፍ ተሰጥቷል። አንዳንድ ሰው ቁልፎች ገባ የሚል ትንቢት ሲመጣለ ማይገባው ሰው አለ። የሰማይ ቁልፍ እጅ ገባ ምናምን ስትል ኧረ እባክህ የሐሰት ትምህርት ይመስላል። ነው አይደለም? ይኸው ኢየሱስ ራሱ የመንግስተ ሰማይ ቁልፍን ምን ብያለሁ? ሰጥቻለሁ። ምን ብያለሁ? ሰጥቻለሁ። ጴጥሮስ ዛሬ የለም፣ እኔ እናንተ ነን ያለን። ሰጥቻለሁ። በምድር የምታስረው በሰማይ እየታሰረ ነው፣ በምድር የምትፈታው በሰማይ። አሁን አንድ ነገር አድርግ። በዚህ ቃል እውነት የጨለማው መንግስት አይቋቋምም። አዎ ከዛሬ ቀን ጀምሮ እኔ ሰፈር ላይ የሚንቀሳቀስ ሟርተኛ ታስሮ ይቀር። እንደ አፍ ቃል ሆኖ ይቀር። አሜን። እኔ ሰፈር ያለ ሟርተኛ ተነቅሎ ይጥፋ። አሜን። ይበድ ብን ብሎ ይጥፋ ብለህ ተናገር። እግዚአብሔር ካፈ ቃል ጋር አሁን ይላችሁ ቆይ አጭራ ማለት ነው። እዚህ ቸርች ትንቢት ነግሬያችሁ ሲሆን አይታችኋል። ስፔሻሊ የፉገራና ኢፌክት ትንቢት እኔ ቸርች ውስጥ አለና ቸርች ለማሞቅ ደስ ለማሰኘት ይህን ሰው ከሰብኬ ጸልዬ ብሸኝ በቃ ጥጋብ ነው። ጌታ ይባላል። ከበቂ በላይ ግን ትንቢት በሰው ፈቃድ አይደለም፣ ግን መንፈስ ቅዱስ ሲያናግረን እናገራለን። ተናግሬ ግን አንድም ቀን ቀርቶ አያውቅም። ለምን? ተሰጥቶኛል። ያልተሰጠንን እንኳን አይደለም ተሰጥቶናል። እስቲ ተሰጥቶኛል በል። ተሰጥቶኛል። ድገሙታል። ተሰጥቶኛል። እንናገራለን ይሆናል። እንደ ቀንድ በቃ አይበላሽም። ያልኩት አይበላሽም። አይሞትም ብዬ አይሞት። አንዴት በቅርብ ጊዜ እንደዚህ ከነገርከኝ ትንቢቶች ውስጥ እኮ አንድም አልቀረም ተፈጸመ አለች። በተለይ አለች ሰይጣን ህይወትሽን ሊያበላሽ ተዘጋጅቷል። ነቅተሽ ከተመለሽ ታመልጫለሽ፣ ካልሆነ ግን መጫወቻ ትሆኛለሽ ብላ አልከኛል። እንዳልከኝ እንደዛው ነቅቼ አልተመለስኩኝም። ህይወቴ ተመሰቃቀለ። በቃ አንድ የቀረ የለም አንተ የተናገርከኝ። አየህ ተሰጥቷል አለ አንተ ጋር። ታሰር ስትለው ይታሰራል፣ ተወጋ ስትለው ይወጋል፣ መታው በተንኩ ስትል ይበተናል። ዝም ብሎ ንግግር አይደለም፣ ይሰራል። ሃሌሉያ አሜን። አጠገባቸው ያለውን ሲያዘትና ከዛሬ ቀን ጀምሮ ወይ ከዛሬ ቀን ጀምሮ የምታስረው ታስሮ ይቀራል። የምታስረው ታስሮ ይቀራል። የምታራግፈው ይራግፋል በለው። የሰበርከው ይሰበራል በለው። አንድ ሰው ብቻ ይጮህና አሜን ይበላል። እጆቻችሁ ከፍ አድርጉና ከኔ ጋር እንዲበሉ በጌታ በኢየሱስ ስም በሉ። ከዛሬ ቀን ጀምሮ የኔ ነገር እየበረታ ይሄዳል። ጸሎቴ እየበረታ ይሄዳል። እምነቴ እየበረታ ይሄዳል። ሞገሴ እየበረታ ይሄዳል። በነገር ሁሉ እየጨመርኩ ይሄዳለሁ። እየተለወጡ ይሄዳለሁ። ቀንበር ከላይ የተሰበረ አንድ 10 ሰው ይጮህና አሜን ይበለኝ። ስለዚህ መልእክቴን ጠቅለል ሳደርገው ኢየሱስን አታውሩት፣ ኑሩት። ወሬ ብቻ አይደለም።
ስሙ አቅም አለው። ወሬ ብቻ አይደለም ስሙ ይፈውሳል። ወሬ ብቻ አይደለም ስሙ የጨለማው መንግስት ይገለብጣል። ወሬ ብቻ አይደለም እውነት። በህይወታችሁ ተለማመዱ። ቅድም እንደነገርኳችሁ ነው። ሰይጣን ክርስትናቸው ባዶውን እንዲቀር የሚያደርግበት አንዱ መንገድ ማቀዛቀዝ ነው። ዝም ብለህ ተነቃቃ፣ ዝም ብለህ እሳት በል፣ ዝም ብለህ ዘምር። ባዶ ምድረ በዳ ላይ ዝም ብለህ የሚገርም ዜማ ዘምር፣ አዚም። ዘንድሮ ከፍታው የኔ ነው እያልክ ዘምር። ተከፍቷል በል፣ የኔ ነገር ይጨምራል ብላውጅ። ሰዎች መካከል ተቀምጠህ የስሙን ታላቅነት ተናገር። ታየዋለህ። እሱ የራሱ የሆነ እየከፈተ ያሻግራል። አሜን። አጠገባቸው ያለውን ሲያዙትና ዛሬ ጀምራለሁ፣ ዛሬ ጀምራለሁ። ድገሙ ነበር፣ ዛሬ ጀምራለሁ። በእውነት ኢየሱስ ጌታ ነው። አሜን። አንድ ነገር ልንገራቸው።